ቤተሰቦቻችን የብታዩት ሰዓት ላይ ነው ያለነው። እንግዲህ በብታዩት ፕሮግራማችን የተለያየ ቦታ እየሄድን ብታዩት ስንል ቆይተናል። የማንሄድበት ሰፈር የማንገባበት ስፍራ የለም፣ የማናየው ነገር የለም። ዛሬ ደግሞ ቤተሰቦቻችን እዚህ ጎፋ አካባቢ ነው የመጣ ነው። ቤታችን ውስጥ እንግዲህ በዋና ጉዳያችን ስለ ሪሳይክል እቃዎችን መልሶ ስለመጠቀም እያወራን ነበርና እዚህ ደግሞ መኖሪያ ቤት ውስጥ የተለያዩ የተበላሹ እቃዎችን መልሶ ጥቅም ላይ የሚያውል ልጅ እንደገና ደግሞ አገልግሎታቸው ያበቁ እቃዎችን በስሪዲ ማሽን እንደገና እየተካ አገልግሎት እንዲሰሩ አገልግሎት እንዲጀምሩ የሚያደርግ የሚለውጥ ልጅ አለና የራሱ የሆነ የተወሰኑ ፈጠራዎችም አሉ። ስሪዲ የሚባለው ነገር እንዴት ነው የሚሰራው? በቀላሉ ነው ወይስ ከባድ ነው የሚለው ለእናንተ እናሳያለን። አብራችሁን ቆዩ። እናንተም አብረን ነው። እዚህ ነን ደርሰናል። ቤተሰቦች ቤት ውስጥ ነው የሚሰራው ይሄን ስራና ጎን ለጎን ሰላም አዲሴ ሰላም እንዴት ነህ? እንኳን ደህና ቆየን። ሰላም ነው እንግባ አይደል? ሰላም ነው። ሰላም እንዴት ነህ? አለን። ግቢያችሁ ውስጥ ነው የምትሰራው? ዛሬ ያው ግቢ ውስጥ ነው እንግዲህ ለጊዜው የምንሰራው። ያው ስኬል አፕ እስክናደርግ። ኦኬ ማሽኖቹ እነዚህ ናቸው? ማሽኖቹ እንግዲህ እነዚህ ናቸው። እንደምታዩት የተለያዩ ፕሮዳክቶችን ነው እንግዲህ የምናመርትባቸው። እሺ ሁለት ናቸው ለጊዜው ያሉት። አንደኛው ኢምፖርተር ነው፣ አንደኛው ደግሞ ዘይት ስራ ማሽን ነው። ስለ ማሽኖቹ ንገረን እስቲ። የምን ማሽን ነው የሚባሉት? ምን ምንድን ነው የሚሰሩት? ኦኬ አብዛኞቹ እነዚህ ማሽኖች ከእንትን የሚባሉት አዲቲቭ ማኒፋክቸሪንግ ወይ ደግሞ 3D ፕሪንቲንግ ነው የሚባሉት። ምንድነው እነዚህ የምትመለከቱት ላስቲኮች እያቀለጡ ኮምፒውተር ላይ በምንሰጣቸው ትዕዛዝ ላስቲኮቹ ሌየር ባይ ሌየር እየደረደሩ የምንፈልገው ሼፕ እንደዚህ በምታዩት መልኩ ክሬት ያደርግልናል ማለት ነው። እዚህ ጋር የምታዩት ነው የነ ሜሲ እና የነ ሮናልዶ ሜሲ ለምን ሰጠህ? ለሚገባው ሰው ነው። ሮናልዶ ነው የሰጠው። ሮናልዶ ለሚገባው ነው የሰጠው። ያው እዚህ ጋር እንደምታዩት አይ ቲንክ ኢትዮጵያ ውስጥ ይሄ ኢትዮጵያዊ ይመስላል። ማን ነው? ቢጃይ ነው። ቢጃይ አዎ ቢጃይ የእሱ ነውና ያው ስናገኘው ሰጠልን ብለን ነው። እሺ እየሰራ ነው የመጣ ነው። ምንድነው እየሰራ ያለው ውስጥ? ኦኬ እዚህ ጋር እየሰራ ያለው የምትመለከት ለወርቅ ቤት የቀለበቶች ማስቀመጫ ሆልደር ነገር ነው። ጣት ነገር ነው። እንደዚህ እጅ ነገር ያ ቀለበቶች ናቸው የሚቀመጡበት። እዚህ ጋር ደግሞ የምትመለከቱት የአንድ ክላይንታችን ነውና የቢዋይዲ መኪና እቺ ጊሯ ነች። የመኪና አይ ቲንክ ማስተት ማውረጃ መሰለችኝ እና ጊር በስሪዲ ይሰራል። የተለያዩ ጊሮች ይሰራሉ። ነው እነዚህ በጣም ሲምፕል ናቸው የሚገርም። እሺ እዚህ ጋር ማለት የተለያዩ ይሄ ማሽን እንዴት ነው የምታዘው? አሁን ለሱ ምንድነው የምናደርገው? መጀመሪያ ኮምፒውተር ላይ ካድ ሶፍትዌሮች አሉ። ምንድነው ዲጂታሊ እነዚህ ነገሮች ክሬት የምናደርግባቸው ሶፍትዌሮች አሉ ኮምፒውተር ላይ አዶቤ እናንተ የተለያዩ ቪዲዮዎችን እንደምታቀናበሩበት እነሱ ደግሞ ለዚህ ደግሞ የሚሆነው እንደነ ሶልድወርክ፣ ብሌንደር የተለያዩ ሶፍትዌሮች አሉ 3D ሞዴሎችን ዲጂታሊ ክሬት የሚያደርጉልን። እነዚህ ካልሆነ ደግሞ ኦንላይን ላይ አውትሶርስ ወይ ደግሞ ኦፕን ሶርስ አሉ ሞዴሎች ቀጥታ እነሱን ዳውንሎድ በማድረግ ወይ ደግሞ በመስራት የራሱ የኮምፒውተሩ ሶፍትዌር አለው። እዛ ሶፍትዌር ላይ አጀስት እናደርጋለን ሳይዙን፣ የሚያስፈልገውን ቲክነስ፣ ኳሊቲውን እነዚህ የማቴሪያል ታይፑን ኮምቢኔሽኑም ምንም አንድ ላይ ማድረግ ይቻላል። ሁሉንም ነገር እዛው ኮምፒውተር ላይ ነው የምታስገባው ማለት ነው። ጨርሰን እዚህ ጋር እንደምትወጪ ኤስዲ ካርድ አለው የሚታይ ከሆነ እዚህ ጋርም አንድ ኤስዲ ካርድ አለች። በዚህ እንሰጠዋለን ፋይሉን። ከዛ ወዲህ አስጀምረው እንደሚወስደው ሰዓት መጠበቅ ነው ማለት ነው። ሚኒመም እና ማክሲመም ምን ያህል ነው የሚወስደው ሰዓት? እሱ እንደ ዲፔንድ የሚሆነው እንደየሳይዙ ነው። አሁን እዚህ ጋር ያለው 3 ሰዓት ይፈጃል፣ ወደ 3 ሰዓት አካባቢ። ምክንያቱም ትንሽ ኮምፕሊኬትድ ነገር ነው። እነዚህን እየዘለለ ስለሆነ የሚሰራው እጁን ሰርቶ ለመጨረስ ያ 3 ሰዓት አካባቢ ማለት ሰዓቱ ይነግርሃል ወይስ ጠብቀህ ነው የምታውቀው? ኖ አይ መጀመሪያ ኮምፒውተሩ ላይ ምን ያህል ፕላስቲክ እንደሚፈጅ ሰዓቱን ግራሙን በግራም ነው ብዙ ፕራይስ ካልኩሌት የሚደረገው እነሱ ይነግረናል። እዚህ ጋር ተመሳሳይ ነው። እነዚህን የምትሰራባቸው ይሄ ግብአቱ ሽቦ ነው የሚባለው። ሽቦ ነገሩ ላስቲክ ነገር ነው ያ ተጠቅልሎ የሚዘጋጅ። እሱን ከምንድን ነው የሚሰራው? ራስህ ነው የምትሰራው ወይስ ከየት ነው የምታመጣው? እንዳለ እዚህ ጋር አሁን የምታዩዋቸው እንዳለ ኢምፖርትድ ናቸው። እነዚህ እንዳለ እዚህ ጋር የምትመለከቷቸው። እኛ ግን እዚሁ የምንሰራቸው አሉ ከሃይላንድ ቦትል ማለትም ከነዚህ እነዚህን በመጠቀም ሪሳይክል የምናደርጋቸው አሉ። ላይክ እንደነዚህ የምትመለከቷቸው እነዚያው ሪሳይክል ተደርገው ከሃይላንድ የተሰሩ ናቸው። ይሄ የቶዮታ መኪና ሎጎ ነው። ይሄ ቶዮታ ሎጎ ነው ማለት እንደ ሃይላንድ አይደለም፣ ጥንካሬ ነው። በጣም ጠንካራ ነው። ሃይላንዱን አቅልጠህ እንደዛው ከወጣል በኋላ ነው የሰራኸው። ላይክ እንደዚህ እዚህ ጋር አለች ሳምፕል የተዘጋጀች እቺ ኢምፖርት ይፈጃል ግን የሚሆነው ይፈጃል። አዎ እንደነዚህ እንትን ላይ ይችላል። እሺ ይሄ ሃይላንዱ ነው ወይስ ኢምፖርትድ ነው? ሃይላንዱ። አረ ሃይላንዱ ነው። አንተ እዚህ የሰራኸው? ይሄ እዚሁ እኛ የምንሰራው ነው። ይሄኛው እንዳያችሁት ነው ቤተሰቦቻችን። እዛ ጋር ከውጪ የሚገባ ፕላስቲክ አለ።
ይሄ ደግሞ እዚሁ የተሰራ ነው ማለት ነው። ተመሳሳይ ነው አይደል ሲታይ? ነው። በተለይ ደግሞ ከዚህኛው ጋር ሞር ይሄኛው ከዚህ ጋር ማች ናቸው በጣም። እሺ ይሄኛው እንዴት እንደሚሰራ ማየት እንችላለን ወይስ? እንችላለን፣ ግን ምንድነው በጣም ረጅም ፕሮሰስ ይፈጃልና ትንሽ ጊዜ ስለሚፈልግ ቢያንስ እንዴት የተወሰነ ነገሩ እንዴት እንደሚመረት እና ትንሽ አንዳንድ ነገሮችን አሳያችኋለሁ። ይሄው ከኢምፖርትዱ የሚለየው ምንድነው? ያ ኢምፖርትዱ ምንድነው ትንሽ የሚለየው አንደኛ ለእነዚህ ከስተም ተደርጎ ስለተሰራ ነው። ቤዚካሊ ለማሽኖቹ ፍሬንድሊ በደንብ ይጠቀሙታል። በጣም ሳይበላሽ ፌሊያሪቲ ሳይኖር በደንብ ፈንክሽናል ያደርጋል። እነዚህ ግን ዋጋም ቺፕ ነው። በተጨማሪ ደግሞ ሞር ከኢምፖርትዱ ስትሪንግዝ ነው ሙቀት ላይ እንደነዚህ የማሽን ፓርቶች ላይ ጠንካራ ነው። አሁን ይሄ እዚህ ጋር የምትመለከቱት ፕላስቲክ ነጩ ሴም ናቸው። በጣም ተመሳሳይ ማቴሪያሎች ናቸው። ትንሽ እነሱ ከስተም አድርገውት ነው ለማሽኑ እንዲመች አድርገው ተነ ሞይስቸር እርጥበት ሲኖር ምንድነው አንዳንዴ እንትን ይፈጥራል ለማሽኑ ስለሚያስቸግረው ያንን ነገር ከስተም ያደርጉታል። አንዳንዴ እቃዎች ሲሰበሩ ወይ ሲበላሹ ማይግ አክሰሰሪ ላይገኝላቸው ይችላል። እነዛን እቃዎች ነው የመኪና እቃ ነው ይሄ እንዳልከኝ ሌሎችንም እቃዎች እያመጡልህ አንተ እንደ አዲስ መልሶ ጥቅም ላይ እንዲውል ታደርጋለህ ማለት ነው። አንደኛው ሪሳይክል ነው። ሁለተኛ ደግሞ እነዛን ፕሮዳክቶች እንደ አዲስ ክሬት እናደርጋቸዋለን ማለት ነው። ኦኬ ያው ፕሮሰሱን በትንሹ ላሳያችሁ ነው። የእናንተ የኢቲቪ ሎጎ ነው። እሺ አብረን ፕሪንት እናደርገዋለን ማለት ነው። ደስ ይለናል። እኔ ውስጥ ዜና አድርገን አሁን አስገብተናል ፋይሉ። እሺ ያው ከእናንተ ከሎጓችሁ ከለር ጋር እንዲመሳሰል ብለን በቢጫ አድርገን እናስጀምረዋለን ማለት ነው። ቲቪ መዝናኛ ሎጎ ያኛው ከፍ እያለ ነው። ያ ጣቶቹ ማውጣት ጀምሯል። ጣቶቹን ቅድም መዳፍ ላይ ነበር የነበረው። ዋው አሁን አስጀምረከዋል። ይሄን ላስጀምረው። አይ እሺ ስታርት ልበለውና ጀምረዋለሁ። ይሞቃል። እስኪ ላስቲኩን የሚያቀልጥበት ቴምፕሬቸር እስኪደርስ ድረስ እሺ መሞቅ አለበት እና የሰጠነው 215 ዲግሪ ላይ ነው። ይሄ ቴብልም ይሞቃል። ኦልሬዲ ያው ስታርት አድርጋ ማለት ነው። ኦኬ ይሄኛው ቢጫው ያስገባው ላስቲክ ነገሩ ማለት ነው ኢምፖርትድ ነው ወይስ አሁን ከሃይላንድ ይሰራው? ይሄ የምትያት አነስ ብላ እኛው እዚሁ የሚሰራት ሪሳይክል አድርገን የምንሰራት እዚህ ሀገሪቱ ሎካል የተሰራው ነው እና ኢምፖርትዱ አይደለም። ስለዚህ ከሃይላንድ የተሰራ ነው ማለት ነው። ሎጎ ይወጣልን። ያው ከቦትል ላይ ነው። በጣም አሪፍ ከሃይላንድ ቦትል ላይ ያዘጋጀነው ነው። እንደምታዩት አሁን መጻፍ ጀምሯል። ቀረብ ብላችሁ ብታዩት ሎጎዋ ወጣለች። ማሽኖቹን ይሄኛው ኢምፖርተር ነው፣ ይሄኛው ደግሞ ሀገር ውስጥ የተሰራ ነው ብለናል። ምንድን ነው ልዩነታቸው? ኦኬ ዲፈረንሳቸው መጀመሪያ እንደምታዩት ሳይዛቸውም ይለያያል። ይሄኛው ሞር ትንንሽ ነገሮችን ዲቴል የሚፈልጉ ነገሮች እንደዚህ አይነት ነገር በስሎ ሞሽን የሚሰሩ ፕሮዳክቶች ሲኖሩ በዚህ ነው የምንሰራው። በጣም ዲቴል የሚፈልጉ እንደነዚህ አይነት ጊሮች እንደዚህ አይነት በጣም ቀስ ያሉ መስራት የሚፈልጉ ነገሮች ዲቴል ነገር ሲፈልግ በዚህ ነው የሚሰራው። ትልልቅ የሆኑ ነገሮች ፋስት የሆነ ነገር ስንፈልግ ደግሞ ትንሽ ይሄኛው ይፈጥናል። ሞር እንትንም የለውም ይሄ መበላሸት ፕሪሳይዙ ሞር የተሻለ ነው እና ለጥገናም በጣም ይመቻል ያለ ያው በዛኛው እንደዚህ አይነቶች እንሰራለን። እዚህ ላይ ደግሞ የማሽነሪ ፓርቶች እንሰራለን። ያው እዚህ ጋር የፈርስት ሌየሩን ጀምሮታል። ሳሳ እየደረበ ነው ያ ልክ ነሽ። አሁን እንደየሽው ይሄ የመጀመሪያ ሌየር ነው። ይሄን እየደረበ ወደ ላይ ከፍ ያደርገዋል ማለት ነው። ማሽኑ ከምን እንደተሰራ ማወቅ እንችላለን? ይሄ የምታዩት የሚዴፍ ነው። ኖርማል የሚዴፍ ፍሬም ነው። እንግዲህ እንጨት ነው። እነዚህ የተለያዩ በማሽን የተቆለሉ ብረቶች ናቸው። ያው እዚህ ጋር የራሱ ፓርት አለው። ሂተሮች አሉት ላስቲኩን የሚያቀልጥበት እነዛ ሂተሮች አሉ። እዛ ጋር ኮንትሮል ቦርድ አለው። ኮንትሮል ቦርዱን ያ ዲዛይን አድርገን ያው የቻይኖች ማኑፋክቸር ሊያደርጉልን አድርገን ለእነሱ ልከንላቸው ያው እንደዛ አድርገው ሰርተውልናል። እዚህ ጋር እንደምታዩት እነዚህ ከመርካቶ የተገዙ ሞተሮች ፋኖች አሉ። እዚህ ጋር እንደምታዩት ደግሞ እዚህ ጋር ቴብል አለ። ቴብሉ ይሞቃል፣ መሞቅ አለበት አጣቦ እንዲይዝልን ማለት ነው የሚሰራውን ነገር። ይሄ ነው ቤዚካሊ ተሲሚያቸው ሁለቱ ትንሽ የሚለያየው ስፒዳቸው እና ስትራክቸር። ብዙ ጊዜ የመኪና እቃዎች የማይገኙ ይኖራሉ። ትንንሽ እቃዎች በተለይ ይሰበራሉ ተብሎ የማይታሰቡ እቃዎች ስለማይገኙ ዋጋ የሚያስከፍሉ እቃዎች አሉና ከጋራጆች ጋር ምናምን ትሰራለህ? ይመጣሉ አንተ ጋር? ያ ጋራጆች ይመጣሉ። አሁን ይሄ ያሳየኋችሁ እችኛው እቃ ወደ የኤሌክትሪክ መኪና ጋራጅ ከነሱ ነው የተላከልን ማለት ነው። እና ያው ሳምፕል አሁን ኮፒ አድርገን ቅድም እንዳሳየኋችሁ እዛ ላይ አጅስት አድርገን ለማሽኑ እንሰጠዋለን። ያው ከተወሰነ ሰዓት ደቂቃ በኋላ እንግዲህ ፕሪንት ያደርጓል ማለት ነው።
አሁን አንድ ሰው እናንተ ጋር የሆነ እቃ ኦርደር ማድረግ ቢፈልግ ከስንት እስከ ስንት ቀን ነው መጠበቅ ያለበት? በስንት ቀን ይደርሳል? በጣም አስቸኳይ ከሆነ ትንሽ እንደነዚህ አይነት ነገሮች ጊሮች ምናምን ሲሆኑ ሜቢ በአንድ ቀን በሁለት ቀን ልናደርስላቸው እንችላለን። አንዳንድ ደግሞ ኮምፕሌክስ የሆኑ ነገሮች ሲሆኑ 3 ቀን 4 ቀን ሳምንቱን ሊፈጅ ይችላል። አንድ ቀን ይፈጃል። ዲዛይን ኦልሬዲ ደግሞ አንዳንዴ ደግሞ ምን እናደርጋለን ኦልሬዲ እንትን ላይ እናገኛለን። ኦንላይን ማርክ እንትኖች አሉ እነዚህ ሞዴል ክሬት እያደረጉ ዲዛይን የሚሰሩ አሉ እና እዛ ላይ ቀጥታ አንዳንዴ ካገኘ ነው እንዳልኩ በአንድ ቀን ውስጥ ፕሪንት አድርገን አስረክበን እንሰጣቸዋለን። እንደነዚህ አይነት ነገሮች ደግሞ ያው ሞዴል ለማድረግም ትንሽ ይቆያሉ። አሁን ኤአይም እያገዘን ነው። ኤአይ ተጠቅመን ነው እንደዚህ አይነት ነገሮችን የምንሰራው እና ኤአይ ተጠቅመን ኤአይ ሞዴል ክሬት ያደርግልናል በደቂቃ ውስጥ ያው በጣም ያቀለለ ነው ማለት ነው። ብዙ ነገር ኤአይ በጣም የማሽነሪ ፓርቶች ላይ ነው ገና ዲቨሎፕ እየተደረገ ገና ስለሆነ ግን እንደዚህ አይነት ፕሮዳክቶችን አሁን ሙሉ ለሙሉ ከኛ ማኑዋሊ ዲዛይን ከማድረግ ወጥቷል። በጣም አሪፍ። እያለቀች ነው ኦልሬዲ አሳም አልቃለች። 2 እጅ ነው የቀረው። ሁለቱ ሞልቷል አይደል? እስኪ ወደ 99% ኦልሬዲ አልቋል። 99% ኦኬ። ይሄኛውስ? ይሄ ኦልሞስት አልቆላችኋል። እንደምታዩት እንግዲህ የእናንተን ሎጎ ፈጠን ያለች እንግዲህ ጋግሮ በዚህ መልክ ሰጥቶናል ማለት ነው። ጋግሮ ደስ ይላል። ያም አንድ ላንቺ ኢቪሲ በጣም ደስ ይላል። ይሄኛው አነስ ስላለ ቶሎ ያወጣልን አይደለ? ሳይዝ እየጨመር ደግሞ ያው ሰዓትም ይፈጃል። ያው እንትኑም እየጨመረ ይሄዳል የሚፈጀው ታይም። እንደገና ማቴሪያሉም ሳይዙም ከፍ ይላል ማለት ነው። ማቴሪያሉ ደስ ይላል። ጠንከራ ያለ ነው። እንግዲህ ነው ያው እሱን እንዳልኳችሁ መወሰን ይቻላል። ይሄ ወደ ማይካም ነገር ይወስደዋል። ያው ወደ ማይካም ይወስደዋል። ምን ያህል ሳይዝ ድረስ መሄድ ይቻላል? አሁን ይሄን ኦኬ በጣም ሊሚት ከሄደ ከተባለ እስከ 20 ሳንቲ በ20 ሳንቲ ነው እንግዲህ ቴብሉ እዚህ ጋር የሚያሳየን 20 ሳንቲ በ20 ሳንቲ ባለው ይሰራል። በቴብሉ ልክ እዚህ ጋርም እንደዛው 25 በ25 እዛ ጋርም ተመሳሳይ ነው። 20 በ20 ወደ ላይ 25 በ25 ሆነ ሳይዙ መስራት ይችላል። ከዚህ ትንሽ ከፍ የሚሉ ማሽኖች አሉ። በጣም ያምራል። ከምንም ነገር በላይ ደግሞ ይሄኛው ከሃይላንድ ከተጣሉ ሃይላንዶች ነው የሰራሃቸውና ይሄ በጣም አሪፍ ነው። አንደኛ ከምትገዛበትን ፕራይስ ይለያል። ራስህ ስታዘጋጀው የተወሰነ ይቀንሳል ፕራይሱ። ትንሽ ድካም ሊኖረው ይችላል፣ ምናልባት አሰራሩ ትንሽ ያለፋል ብለሃል። አይጠቅም ብለን ለምንጥላቸው ነገሮች ራሱ ወደዚህ ነገር መለወጥ እንደሚቻል ማሳያ ነው። በጣም ትልቁ ነገር እሱ ነው። ሃይላንድ ብዙ ጊዜ በቆሻሻ ውስጥ እንጥላለን በየቦታው። እሱን ወስዶ እንደገና እንደዚህ እንዴት ነው ጥቅም ላለው ነገር ማምጣት በጣም ትልቅ ነገር ነው። አሪፍ ስራ ነው። ያንተም ስራ ደስ ብሎናል። አለቀ? እሱ ይሄኛው አለቀ። ላሳያችሁ በዚሁ። እሺ እንደምታዩት ሽነሽ ማለት ነው። ይሄንን ላነሳስዋለን። መሀሉ እንትን ነው ማለት ነው። በቃ ለወርቅ ቤቶች ነው። አዎ ቆንጆ ናት። ስለዚህ ይሄንን ወርቅ ቤቶች በቃ ያሰሩ ቀለበት ማድረጊያና ለሳምፕል ማሳያ ነው ማለት ነው። ማሳያ ነው። ይሄ በጣም አሪፍ ነው። ቆንጆ ስራ ነው። አዲስ ስላየነ በጣም ደስ ብሎናል። እንዳልከው ደግሞ እዚህ ጋር ማሽኖችን ራሳችሁ የሰራችኋቸው አሉ። ሞዴል እንዳልኳችሁ ሀገር ውስጥ የሰራችኋቸው አሉ እና እንደገና በዛው ልክ ደግሞ እነዚህ ሞልድ ነው የሚባሉት ፕላስቲኮቹንም እንደዛው እያመረታችሁ ሲሆን ምንም የሚወድቅ ምንም የሚጣል ነገር አይኖርም ማለት ነው። አሁን ይሄን ማሽን ዲቨሎፕ ስናደርግ አብዛኛውን ፓርት እዚህ ነው ፕሪንት በራሱ ፕሪንት እያደረግን ነው ፓርቶች ነው የሚሰሩ አብዛኞቹ ፓርት እና እዛው ተመጋጋቢ ነው። በነገራችን ላይ አሁን የሰራሁላችሁ እነዚህ ፕሮዳክቶች ማለት ነው በእነዚህ ማቴሪያል ሪሳይክል ማድረግ ነው ማቴሪያል ነውና እንዴት እንደሰራ ነው በትንሹ ላሳያችሁ። ዋናው ግባቱ እንዴት እንደመጣ ነው። ዋናው ግባቱ እንደምታዩት ይሄ ቦትሉ ነው ሃይላንዱ ተጠቅመን የምንጥለው ማለት ነው። እዚህ ጋር እቺ ማሽን አለች። ይሄ መተልተያ ነው። ኦልሬዲ ምንድነው የምናደርገው መጀመሪያ እዚህ ውስጥ ሃይላንዱን ከተን እንተለትለዋለን። ማዲ ከተለተለው በኋላ የተተለተለው ሃይላንድ እዚህ ውስጥ ይገባል። ይሄ ሂተር ነው ይሞቃል። እዚህ ጋር ሰርኪዩት ቦርድ ነበረውና ይሄ ሞተር ይሽከረከራል። መጎተቻ ነው ማለት ፕላስቲኩን እየጎተተ የሚጠቀሩ በቀጭኑ እያወጣ እዚህ ጋር ቀዳዳለችው በቀጭኑ እየተቀለለ ያወጣናል። ያንን ከዛ እዚህ ጋር በምታዩት መልኩ ይወጣል ማለት ነው። አሁን በአንድ ሃይላንድ አሁን ለምሳሌ 2 ሊትር ሃይላንድ ነው። በዚህኛው ምን ያህል ታወጣለህ? ሜቢ እቺን ምታል ልሰራ እንችላለን እስከ ኦኬ የሚሰራ ማውጣት ይችላል። እቺን የምትሰራ እስከ 2 ሰዓት 3 ሰዓት ሊሰራ የሚችል ፕሮዳክት ማውጣት ይችላል። ቤተሰቦቻችን የዛሬ ብታዩት እንዳያችሁት ነው። ከተለያዩ ከወዳደቁ እቃዎች እነዚህን የመሳሰሉ ነገሮችን ይሰራል። በየቤታችሁ እናንተም ደግሞ ያስቸገሯችሁ አልገጥም ያላችሁ የተበላሸ ነገር ካለ አዲስ ጋር እየመጣችሁ ማሰራት ትችላላችሁ። ከኢኮኖሚም አንጻር
ምናልባትም የወዳደቁ እቃዎችን ዝም ብለን ከምንጥላቸው ይልቅ እንደዚህ ደግሞ ነፍስ ስንዘራባቸው ጥሩ ነው። ለአንተም ጥቅም ያስገኛል። እንደገና ለገዢውም ለተጠቃሚውም በጣም አሪፍ ነው የሚሆነውና የተደረጉ ነገሮች አሁን ሀገራችንን ከማጽዳት ባሻገር ለሀገራችን ኢኮኖሚ ራሱ በደንብ ከፍተኛ አስተዋጽኦ አለው። አሁን እንደምታየው እንዲህ ወጣቶች በተለያዩ ስራዎች የሰማሩበታል ግብአት ተጠቅመው እና በጣም ብዙ ጥቅም ነው ያለው። በጣም መግቢያችን ላይ እንዳልናችሁ እናንተም ቤተሰቦቻችን ቆሻሻን ስናስቀምጥ አይላንዱን ለብቻ እርጥቡን ለብቻ የምናደርገው እንደነዚህ ያሉ ጀግና ወጣቶች ጥሩ ስራ ስለሚሰሩበት ነውና ባያችሁት ነገር ተደስታችኋል ብለን እናስባለን። እንግዲህ በህይወታችን ይሄን ይመስላል። አሁን ወዴት ነን? ወደ ልፈኛችን አዲሴ ሰፋ ብሎ ደግሞ እንገናኛለን። እናመሰግናለን። እሺ